ወይዬ ግራር ስር ቁጭ ብሎ ቡና መጠጣት ምን ይመስላል? እንዴት ደስ ይላል መሰለሽ። እውነት በይ። በእውነት እንግዲህ ያ ጥሩ ወፋት ስማሽ ብለን ሸኘንሽ፣ እንኳን ማርያም ማረችሽ ብለን ተቀበልንሽ። አሁን ደግሞ ወደምትወጂው ስራ እንኳን ደህና መጣሽ አልንሽ። እንኳን ደህና ቆያችሁኝ። እንደኔ ማናለ የታደለ ተንቀባረሬ እኮ ነው የተሸኘሁት። በእውነት በጣም ነው የምወደው። ስራን ከእናትነት በኋላ እንዴት አገኘሽ? በጣም ደስ ይላል። ናፍቄው ነው የመጣሁት። ግን ደግሞ ምናፍቃትን ቤት አስቀምጬ ነው የምወጣው አይደል? ከዛ እናንተ ደግሞ አትለቁ ወደ ስራ ጣልሽ እኮ። አየር ላይ ተመልካቾች እየጠበቁ ነው። ሰላም አትያቸው እንዴ? ገባን እንዴ? ከብተሻል። እሺ ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? ረዘም ካለ ረፍት በኋላ በሰላም በጤና ስለተገናኘን እጅግ በጣም ደስ ብሎኛል። በተዘዋዋሪ የት እንደነበርኩ ፕሮዲሰሬ ነግራችኋለች። እጅግ በጣም ደስ ብሎኛል። ይሄኛው ሰዓት በፋና ቀለማት የሳምንቱ እንዴት ያለፈ ጉዳዮችን የምናነሳበት የተለያየ ሀሳቦችን ወደ እናንተ ወደ ተከበራችሁ ተመልካቾቻችን የምናደርስበት ሰዓታችን ነው። ለዚህም ደግሞ እንኳን ተገናኘን ማለት እወዳለሁ። አሁን ያለሁት ተምሳሌት ኪችን ውስጥ ነው። ተምሳሌት እንደምታዩት የስዕል የኪነ ጥበብ የብዙ ስብስብ ያለበት ኪችን ነው። በነገራችን ላይ በወር አንድ ጊዜ የስነ ጽሁፍ ምሽት እዚህ ተምሳሌት ኪችን ውስጥ ይስተናገዳል። አሁንም ይሄንን እድል መጠቀም የምትፈልጉ የስነ ጽሁፍ አዘጋጆች በኢንስታግራም ፔጃቸው ገብታችሁ ማግኘት መጠቀም ትችላላችሁ። የፍቅራችን ብዛት የመዋደዳችን አንድ ሰው ያስተኛል በመሐከላችን። እኔ ደግሞ አይባልም። የቀደሙ አባቶች ያስቀመጡልህን የዛሬን ጥበብ ጨምረህበት የነሱን ማስተዋል። እንግዲህ ከሰሞኑን ከተከናወኑ አበይት ጉዳዮች መካከል ታላቋ ሰዓሊ ደስታ ሀጎስ በቅብብሎሽ መድረክ ልምዷን ልታካፍል ተገኝታለች። በመድረኩ ደግሞ ባልደረባያ ሀመልማል ተስፋዬ ተገኝታለች። እሱን ተከታትለን ተመልሰን እንገናኛለን። ሰላም እንዴት ናችሁ? የፋና ቀለማት ተመልካቾች፣ ሎሬት አርቲስት ደስታ ሀጎስ ነኝ። ዛሬ በቅብብሎሽ መድረክ ለወጣትና ለአንጋፋ አርቲስት ወዳጆቼ የህይወት ተሞክሮና የሥራ ልምዴን አካፍያለሁ። እኔ ለኦዲየንሱ ያስተላለፍኩት ነገር የህይወት ታሪኬ ነው። ከመጀመሪያ ከልጅነቴ ጀምሮ አርት ስኩል ከመግባቴም ከጌመንን በነበርኩበት ጊዜ እዛ ያገኘኋቸው ሽልማቶች፣ ከዛ ደግሞ ከስንተኛ ክፍል አርት ስኩል እንደገባሁ ምን ያህል ጊዜ እንደቆየሁ፣ ስንት ኤግዚቢሽን እንዳደረኩና ዩኒቨርሲቲ ምን ያህል እንደጠቀመኝ እና ከዛ በኋላም አሜሪካን ሀገር ሄጄ ትምህርቱን ተከታትዬ በጥበብ እንኳን ብዙ አዲስ ነገር ባይገኝም በሌላው ትምህርቶች ትምህርቴን ቀስሜ ዲግሪን ተቀብዬ ተመልሼ ቱሪዝም ኮሚሽን ገብቼ ለረጅም ጊዜ ሰርቼ በዛን ጊዜ በመሰራበት ጊዜ ብዙ ኤግዚቢሽኖች ከ57 ጊዜ በላይ በአገር ውስጥና በውጭ ሀገር አድርጌያለሁ። ለምሳሌ በስፔን፣ በዴንማርክ፣ በኮሪያ፣ በካናዳ፣ በአሜሪካ ብዙ ጊዜ ካደረኩ በኋላ የ50ኛው ኤግዚቢሽን በተለይ ሚዚየም አዲስ አበባ ሚዚየም ነው የተደረገው። ስለዚህ እስካሁን ድረስ እየሰራሁ ነው። ይጠቅመኛል፣ እየጠቀምኩም ነው ይመስለኛልና በጣም ደስተኛ ነኝ። በዛሬው ዲስካሽኑ እዚህ ተገኝቼ ሳስረዳ ጥያቄዎችም ቀርበውልኛል። በጣም አስፈላጊ የሆኑ ጥያቄዎች ናቸው። ለጥያቄዎቹም እኔ የሚመስለኝን ሁሉ መልሻለሁ። እንደሚመስለኝ ለጥያቄዎችም ትምህርት ነበር። ለኔም ህይወቴን እንደ አዲስ ሪቪው ማድረግበት ወይም መዘግብበት ማይበት ሆኖ ነው ያገኘሁትና እኔ በጣም ደስ ብሎኛል። እኔ ቅብብሎሽ የሚለው ፕሮግራም መጀመሪያ ነገር በጣም ተገቢና መሆን ያለበት ነው። ለምን እኔ ተቀብዬ ነው ከአስተማሪዎቼ
እዚህ የደረስኩት። እኔ ደግሞ ያለሁበትን ለወጣቱ ሳቀብል ጠቃሚ ይሆናል እየጠራም ይሄዳልና በጥበብ መጀመሪያ ነገር አገራችን በጣም ረቂቅ አገር ናት። ስለዚህ ወጣቱን በርትቶ መቀጠል አለበት ማስቀጠልም አለበት ማለት ነው። ኤግዚቢሽን በማድረግበት ጊዜ ለአጭር ጊዜ ስለማደርገው በጣም ሞዳቸው ስዕሎችም ምንም ዋጋ ይሁን በአንድ ጊዜ ተገዝተው የት እንደሄዱ ማላቃቸው ማን እንደገዛቸው ማላስታውሳቸው ስዕሎች አሉና ስዕሎችን የገዙ ሰዎች ውጭ ሀገርም አሉ። አንዳንዶቹ ስላይድ የላኩልኝም አሉ። እዚህም ያሉ ሰዎች ኮንታክት ቢያደርጉኝና የትኛውን ስዕል ገዝተው እንዳሉ ከነገሩኝ በኋላ የነሱንም ሰብስቤ ያለኝን ማድረጌ ለህዝብ ቢታይ ጠቃሚ ነው ብዬ አምናለሁ። Zero ፍቅርና አብህናል ከዚህ በፊት ትግርኛ ስንሰራ መድረክ ላይ እንቸገር ነበር። ድራመር ይቸገራል። በየትኛው ግሩ የትኛው እንደሚመጣ ጋት በዚህ እንደዚህ ምናምን ይቸገራልና እሱ ሁሉ ጊዜ ሪትም ቦክስ ይዘው ብዙ ትግርኛ ባንዶች ታይታል። ትግርኛ ሪትም ቦክስ ይዘው መጥተው ነው ዲዱ ሶ ላይቭ ባንድ ለመጫወት በጣም ያስቸግራል። ስለዚህ እሱን አሰብኩና ነቁባይ ሜጋ የኔ አድል ካሴት ሊሰራ ሲታሰብ በቃ ተነጋገርንና አሪፍ ካሴት ለየት ያለ ደግሞ ለባንድ እንዲመች ተባባልን ማለት ነው። ላይቭ ባንድ ማለት ነው። አዎ ከዛ እንደዛ ተባባልና ድራመሩ በዚህ እንትኑን ይዛል ያሰብኩ ነው ድራሙን የቀዳሁት እና ሲያለ መጠን እንትኑን አሳነስኩባቸው ማለት ነው። ድራሙን ያሰብኩ ስለሰራው ከዛ ፊት የነበረው ጠንካራውን የትግርኛው ነው ይሄ ደርብ ዋናው ሪትሙ ከዛ ደግሞ ደርቡን ምን አደረግን ብዙ የትግርኛ መጀመሪያ ደርብ አይመጣም ሄዶ ከዛ ሊጨርስ ሲል ደርባል ማለት ነው። እና አሁን ቋንቋውን የማያክሰው ምናምን የማያክሰው ትግርኛ ለመስማት አንድ አይነት ይሆንበታል። ወደም ቫራይቲ አይመጣም ቶሎ ቫራይቲ አይመጣም። ስለዚህ ለምን ከመጀመሪያ ላይ ሚኖር ይውጣ ተመልሶ ይመጣ ልክ እንደ ሌሎች ዘፈኖች እንደዚህ እንዳርግ ብለን ሞከር ማለት ነው። በአጋጣሚ ግን የማህሌት ተወደደ። ተዋናይ ግሩም ዘነበ ኤልያስ መልካን ሲገልጸው እንዲህ ይለዋል። የትውልዱን የሙዚቃ ክስ የሻረ ይለዋል። ደራሲ አለማየሁ ገላጋይ ደግሞ የሰው ልጅ እድሜው የሚለካው በሰራው ስራ ቢሆን ኖሮ ኤልያስ መልካ የኖረበትን እጥፍ ኖሯል ይለዋል። ሌሎች ብዙ ብለዋል። ቀደም ብዬ የጋበዝኳችሁ ቃለ ምልልስ ከዛሬ 8 ዓመት በፊት በአርሂቡ ፕሮግራም የሰጠው ቃለ ምልልስ ነው። ስለ ኤልያስ መልካ እጅግ በርካታ ብዙ ነገሮች ተብለዋል። እኔ ዛሬ ባነሳ ደስ የሚለኝ ግን በትግርኛ የሙዚቃ ታሪክ ውስጥ የራሱን ትልቅ አሻራ አብዮት የፈጠረ ስራ ሰርቷል። በፍቅር ሸፊተ የተሰኘ አንድ ኮሌክሽን አዘጋጅቶ ነበር። በዚህ ኮሌክሽን ውስጥ በርካታ አንጋፋ ድምፃውያን ወጣት ድምፃውያን ተሰባስበው ተሳትፈውበታል። የማህሌት ገብረ ጊዮርጊስ በእኔ ተሪፈ በተሰኘው ሙዚቃ ደግሞ ተሸልሞበታል። ይህ የሙዚቃ አብዮተኛ ያረፈው በዚህ በያዝነው ወር ነው።
ይህንን ይዘን ስለ ኤልያስ መልካ ባልደረባ አቤል እንዳቅሙ ያዘጋጀልን አንድ መሰናዶ አለ። እሱን ተከታትለን ተመልሰን እንገናኛለን። እሸት በላሁ እንጂ ከማትጠገበው ከዚያች ላይ ደጀ 1970 እና 80 ወርቃማው የሙዚቃ ዘመን ነው ሲባል በዘመን ተሻጋሪ ሙዚቃና ሙዚቀኞች እምቅ አቅም ሕያው ምስክርነት የሚዳሰስ የሚደመጥ ነው። ከሷ ጋር እያለሁ የለሁም የነገረችኝን አንዱን አልሰማሁ። ይህን ወርቃማ ዘመን ያስቀጠለ ዛሬ አንቱ ለተባሉ ሙዚቀኞችና ስራዎቻቸው ከአንጋፋ አዲስና ወጣት ሙዚቀኞች ኋላ ደጀን ሆኖ ድንቅ የሙዚቃ ስራዎችን ያበረከተው ኤልያስ መልካ ሙዚቃ የሚያስፈልጓትን ሁሉ ተሰጥቶታል። መሰጠት ብቻ አይደለም፣ ተክኖበታል፣ ተራቆበታል፣ ተመራምሮበታል። ሁሉንም አስማምቶ ሙዚቃ በኤልያስ መልካ በኩል በክብር ታልፋለች ሲል አስመስክሯል። 2 አስርት ዓመታትን የኢትዮጵያ ሙዚቃ ሁለንተና በመሆን ህይወቱን ሙሉ ገጣሚ፣ አቀናባሪና የዜማ ደራሲ በመሆን ለሙያው ታምኗል። ከ40 በላይ በሆኑ አልበሞች በሙዚቃዎቹ ሁሉንም የህይወት ገጾች ዳሷል። የህይወት መንገዶችን በወርቃማ ብዕሩ ከትቦ በዜማ አዋስቶ በቅንብር አስውቦ እንዲህ በሙዚቃው በኩል ገልጧል። ላንተ ባይመስልም ለቅንጦት ተፈጠርክም የዛሬው ህይወቱ ባይሞቅም ነገም ካንተ ውጪ አይደምቅም። ድፈር ክረም ኑር በህይወት ለሌሎች አቆየት። ትናንትን በትዝታ ዛሬን በመጠንከር የነገውን ተስፋ በማድረግ በማይነጣጠሉ የእምነት ሐሳቦች በብርሃን በተሞሉ ተስፋን በሚያሰንቁ እይታዎች በተዋቡና በተመረጡ በጥንቃቄ በተሰደሩ የፍቅር ቃላቶች እምነት፣ ተስፋ፣ ፍቅርን በስራዎቹ ደጋግሞ አስደምጦናል። ከማህበረሰባዊ እስከ ሀገራዊ አንድ በሚያደርጉ ጉዳዮች በህብረት ቆመን ለውጥ እንድናመጣ እጅጉን አግዞን የአንድነትን ትልቅ አቅም በስራዎቹ አሳይቶናል። ሁሉም ይስማ የማህሙድ አህመድ አልበም ውስጥ የተካተቱ የጉራጌኛ ሙዚቃዎች የኤልያስ መልካ የበኩር የቅንብር ስራዎቹ ናቸው። ኤልያስ መልካ የሙዚቃ ስራውን ከመድረክ ስራዎች ወደ ስቱዲዮ በመውሰድ የተለያዩ ስራዎችን በመስራት በኢትዮጵያ ሙዚቃ ውስጥ ትልቅ ለውጥ እንዲመጣ ያደረገበት ነው። በኢትዮጵያ የሙዚቃ ታሪክ ውስጥ የሙዚቃ ቅንብር አሬንጅመንት ሂደትን የቀየረ አዲስ ነገርን ይዞ ብቅ ያለ ነው። የሙዚቃ ቅንብሮቹ እኩል የሰውን ከየእምነቱ በተቀዱ መጽሐፍ ቅዱሳዊና ሃይማኖታዊ መነሻዎችን ፍልስፍናዊ እሳቤዎችን በሙዚቃ የግጥም ስራዎቹ ተመልክተናል። ጊዜ ሲለዋወጥ ወራቱ ሲጨምር ቢነጥፍ የለም ወይ ቢሆን ጠጉር እንኳን ሲበስልና አድሮ ቀን ሲከብደው መልክማ ይቀየራል ለአንድ አፍታም ቢበርደው ላዩ ማራኪ ነው መልክና ደምግባት ሁሌም ግን አርፍም ብርቅ የልብሽ ውበት። ኤልያስ በሙዚቃ ስራዎች ውስጥ ከባድ ነገርን መስራት ማለት ቀላል ነገር መስራት ነው። ቀላል ነገርን እንደመፍጠር ከባድ ነገር በጥበብ ውስጥ እንዳልኖረ እንድንረዳ አድርጎናል።
ሞት የህይወት ዕጣ ነው። ውልደት እስካለ ድረስ የተፈጥሮ ጥያቄ አልባ ዑደት ነው። ኤልያስ መልካም መስከረም 24 ቀን 2012 ዓ.ም ተልኮውን አጠናቀቀ። በኤልያስ የሙዚቃ ህይወት ውስጥ የማይነኩ የተባሉ የሙዚቃ ህጎችን ተላልፎ የተለያዩ ፈጠራዎችን በራሱ መንገድ ፈጥሮ የራሱን ስሜት ተከትሎ የብዙሃኑን ስሜት መንካት ችሏል። በ42 ዓመት ቆይታው በሙዚቃ ውስጥ መንኖ በራሱ ጉዳይ ጊዜውን ሳይሰጥ ለሌሎች ሰውቶ አልፏል። ሰዎች ሙዚቃን በተለያየ ስሜት ውስጥ ሆነን ማዳመጥ እንወዳለን። ትዝታችንን ወደ ኋላ መለስ ብለን ለማስታወስ፣ ናፍቆታችንን ለመወጣት፣ ሀዘናችንን፣ ደስታችንን ለመወጣት ሙዚቃ እናዳምጣለን። እኔ ቀና ሐሳብን፣ አዎንታዊ ጉልበትን የሚያጋቡ ሐሳቦችን የያዙ ሙዚቃዎችን ማዳመጥ ከሚወዱ ሰዎች መካከል አንዷ ነኝ። ይህንን ሐሳብ ደግሞ በሙዚቃ ስልት ምት ካነሳ ነው ሬጌን ማንሳት እንችላለን። ሬጌ በ1960ዎቹ መጀመሪያ በጃማይካ እንደተጀመረ ይነገራል። በ1970ዎቹ ደግሞ ከአፍሪካ፣ አውሮፓ፣ አሜሪካ እያለ ፖፑላር መሆን የቻለ የሙዚቃ ስልት ነው። ይህ ሰላምን፣ አንድነትን፣ ቀናነትን የሚያቀነቅነው የሙዚቃ ስልት ደግሞ በዩኔስኮ ተመዝግቧል። ይህንን የሙዚቃ ስልት ወደ ሀገራችን ያመጣን እንደሆነ ደግሞ የሬጌ ሙዚቃ አቀንቃኝ ጆኒ ራጋን ማንሳት እንችላለን። ከዛሬ 20 ዓመታት በፊት አንድ ሙሉ የሬጌ አልበም ለአድናቂዎቹ አበርክቶ ነበር። ከረጅም የሙዚቃ ጉዞ በኋላ በዚህ በያዝነው ሳምንት 2 አልበሞች ውሃና እሳት የተሰኘ አልበሞችን ለታማኝ አድናቂዎቹ፣ ጠባቂዎቹ፣ ወዳጆቹ ይዞ ቀርቧል። ይህንን በተመለከተ ባልደረባችን ሜሮን ሙልጌታ ያሰናዳችልን ዝግጅት አለ። እሱን ተከታትለን ተመልሰን እንገናኛለን። አማ አብርሃም ፍጹም ባበደው አንድ ምሽት ልብሽን ወሰደው ጤና ይስጥልኝ። ጆኒ ራጋ ነኝ። በአዲስ አልበም ከረጅም ጊዜ በኋላ ከ20 ዓመት በኋላ ውሃና እሳት በሚባል በአዲስ አልበም ተመልሻለሁ። ልትጂን ትተሽኝ በሾነ ሰው እንዳወራው አልደረሰም ልቤ የፈራው ኑሮ። ይሄ ለኢትዮጵያውያን የሬጌ ሙዚቃ ወዳጆች ትልቅ ብስራት ነው። በሙዚቃው ኢንዱስትሪም በሳምንቱ የሰማነው ትልቅ ዜና። ጨዋታ ነው ለሷስ መቀበል እንጂ መች መስጠት አውቆ ልቧስ ጆኒ ራጋ በኢትዮጵያ ሙዚቃ ታሪክ በተለይም በሬጌ ቁልፉን ስጪኝ የተሰኘ ሙሉ አልበሙን በቀዳሚነት ለአድማጭ በማቅረብ ትልቅ ታሪክ የጻፈ ነው። ይህ ሆነው ከዛሬ 20 ዓመት በፊት ነበር። ቁልፉን ስጪኝ ጥንቅቅ ብሎ የተሰራ ብዙዎች ዛሬም የሚያዳምጡት ትዝታቸውን የሚያጋሩበት ራሱ ጆኒ ራጋ ከ20 ዓመት በፊት ደግሞ ዛሬም ስሙን የተከለበት ተወዳጅ አልበም ነው። የአልበሙ ተወዳጅነት ልቅም ብለው በተሰሩ የሙዚቃ ክሊፖቹ የተደገመ ነው። የጆኒ ራጋ ፈርቀዳጅነት ከዛ በኋላ በሬጌ ሙዚቃ ለወጡ ተወዳጅ ሙዚቀኞች እንደ ድፍረት መንገድ የሆነ ነው። በዚህ ብቃት በዚህ ተወዳጅነት ጆኒ ራጋ 20 ዓመት የጠፍቶ ነበር። ከቁልፉን ስጪኝ አልበም በኋላ እንግዲህ በተለያየ ምክንያቶች ቢዚ ነበርኩኝ። አንደኛ ራሱ አልበሙን ካወጣን በኋላ የተለያየ ዓለም ዙረቱም ቱር በማድረግ የተወሰነ ጊዜ ከሙዚቃው ርቀናል። አውታር የሙዚቀኞችን መብታቸውን አስጠብቆ ከሚሰሩት ሙዚቃ ተጠቃሚ የሚያደርግላቸውን አዲስ ፕላትፎርም ለማስተዋወቅ እሱ ላይ ጊዜ አጥፍተናል። ከዛ በኋላም ደግሞ በሮያሊቲ ዙሪያ ላይ እንደዚሁ የአርቲስቶችን መብት የሚያስጠብቅ ሌላ ትልቅ ሰፊ ዓላማ ያለው እሱም ላይ ትንሽ ረጅም ጊዜ አጥፍተናል ማለት ነው። ዛሬ ትክክለኛው ሰዓት ነው። ጊዜው ደርሶ በአዲስ አልበም ተመልሻለሁ። አዲሱ የጆኒ እሳትና ውሃ ለሰፊው አድማጭ ከመቅረቡ በፊት በዚህ ሳምንት የአልበም ቅምሻ ተደርጎለት ነበር። ሰጠችሽ ለምድር ሰማ ተፈጥሮን ባይነሽ እንዳይ ስፈቅድ እንድትወይ ልሳኔ ተባርኳል የኔ ውሳኔ። የተለያየ ርዕስ ለመናገር በጣም ይከብዳል፣ ግን በብዛት ያሉት ሙዚቃዎች በጣም ወድጃቸዋለሁ። አይ ቲንክ ከዮሐና ጋር የሰሩት ወድጃለሁ። መጨረሻ ላይም የተደገመው ሙዚቃ በጣም አሪፍ ዘፈን ነው። ሌላ ደግሞ
እሳት ላይ ያለ ነው መሰለኝ። የመጀመሪያው ርዕሱ ትዝ አይለኝም፣ ግን አንድ ዳንሶል አይነት ሙዚቃ በጣም ፈጣን፣ እሱም በጣም ደስ ይላልና ጆሮ ውስጥ የቀሩት ለጊዜው እነዚህ ናቸው። ግን ሙሉ አልበም በጣም አሪፍ ሙሉ አልበም ነው። አይኔ ነው ከሷ ወይስ ከሌላ የወጣችው መስላ ውበት ናሙና ከቁንጅናዋ ላይ ሞገስ ደርባ አምራ እንደ ሮዝ አበባ ኢትዮጵያ የሬጌ ፓዮኒር ነው። በጣም ጠፍቷል። አሁን ከ20 ዓመት በኋላ እንግዲህ አዲስ አልበም ይዞ መጥቷል። በጣም ገራሚ ዘፈኖች ነው ያሉት። ያው እንግዲህ አንዳንዴ የሰማናቸው ሁሉ ነው። ውሃና እሳት የሚለው ዘፈን ደስ ይላል ራሱ የአልበሙ መጣሪያ። ከዛ ውጪ የመጀመሪያው ዘፈን የጋበዘን ሰው ሊዘንግቶ ባይኑ ያለውን ምሰሶ የሌላውን ጉድፍ ለማውጣት ይሞክራል ደርሶ ከዘብቆ በራሱ ሕይወት በሞላበት እንከን አይሰንፍም ለመፍረድ ሌላ ሰው ጊዜ ማባከን። አይ ሰው ከዚህ በመገኘቴ በጣም ደስተኛ ነኝ። I didn't expect ከብዙ ዓመት በኋላ ነው ያወጣው እና በጣም ደስ ይላል። ቆንጆ አልበም ነው። እሳትና ውሃ በተለይ የሚለው እኔ በደንብ ፊሊንጉ በጣም ደስ ይላል። ከኔ ጋር ይገናኛል ብዬ አስባለሁ እና በጣም ደስ ይላል። እሳትና ውሃ ተመችቶኛል። እሳትና ውሃ እንደ አልበም 16 ሙዚቃዎችን በሁለት አቅጣጫ የያዘ ነው። ጆኒ ራጋ በአብዛኞቹ ሙዚቃዎች ላይ በግጥም በዜማ ደግሞም በቅንብር ተሳትፏል። ውሃና እሳት የተለያየ ሁለት ዳይሬክሽን ያላቸው ሁለት ኃይል ያላቸው ሁለት አልበሞች ነው። አንደኛው ሙዚቃውን የመጨረሻው ሙዚቃ ካወጣሁኝ 20 ዓመት ቆይቻለሁ። ስለዚህ በዛ ሰዓት የመጀመሪያው አልበሜን የገዛኝ ሰው አሁን ሌላ ላይፍ ስታይል ውስጥ የሚገኝ ሰው ይሆናል። ስለዚህ እነሱን ዳይሬክት ያደረገ ስለ ፍቅር ስለ ቤተሰብ የሚያወራ ሜሎ የሆነ ሙዚቃዎችን የያዘ ውሃ የሚል አልበም አለን። በዚህ ባለፉት 20 ዓመታት ብዙ ነገር ተፈጥሮ ብዙ ነገር ሞቷል። ስለዚህ ለወጣቱ ጄኔሬሽን የሚሆን ቦልድ የሆነ ሙዚቃ ሃይ ኢነርጂ ያለው ሙዚቃ ያለበት እሳት የሚል ሁለቱን አልበም ለሁለቱ ጄኔሬሽን ዳይሬክት ያደረግነው ሁለቱን አልበሞች ይዘን ተመልሰናል። ሸጋ አስተዳደጓን አይቶ መገመት ይቻላል። ወላጆቿ ነገስት አፈሩ። በጣም ብዙ ሰዎች ተሳትፈዋል። በኮላቦሬሽን በጥምር ስራ ከሌጀንደሪ ከጋሽ ባህታ ገብረ ሕይወት ጀምሮ ወጣት አርቲስቶችን እነ ዮሐና ልጅ ሚካኤል፣ ናቲማን፣ ኤደን አይሸሽም እነዚህን ከዛም ደግሞ አኩንም ይዘን 6 ኮላቦሬሽኖች ያሉት አልበም ነው። 6 የሙዚቃ ቪዲዮዎች ያሉት አልበም ነው። ሁላችሁም እንደምትወዱት እርግጠኛ ነኝ። እሳትና ውሃ አልበም በሳምንቱ መጀመሪያ የአልበም ቅምሻ ከተደረገለት በኋላ ተጠባቂው አልበም ለሰፊው አድማጭ ቀርቧል። ስምሽ እስካት ናፍገኖስና በመዲና ሆነሽ ከተማው ዜና ጥንታውያን አባቶቻችን ለመገልገያነት የተለያዩ ቁሳቁሶችን ይጠቀማሉ። ታዲያ እነዚህን የሚጠቀሙባቸውን ቁሳቁሶች የሚጠቀሙት በምክንያት ነው። ለምሳሌ እንዲህ ያለ በተዋበ ዕቃ ውሃ የታጠነ ውሃ ሲጠጡ በሁለት ምክንያት ነው። አንድም ቀዝቀዝ ያለ ውሃን ጠጥተው ጥማቸውን እንዲቆርጥላቸው ያደርግላቸዋል። ሌላው ደግሞ የእንስራውን ሽታ በታጠነ ውሃ ጣዕሙን ቀየር እንዲያደርግላቸው ይረዳቸዋል። የአገሬ ሰው ምን ይላል? ጠጅ በብርሌ ነገር በምሳሌ ይላል። ይህንን ይዘን የብርሌን ታሪክ ባልደረባዬ ሀረግ ወደ ኋላ መለስ ብላ ታስቀኝናለች። እሱን ተከታትለን ተመልሰን እንገናኛለን። እኔ የታጠነ ውሃዬን እየጠጣው ጥሜን እቆርጣለሁ። መልካም ጊዜ። ጤና ይስጥልኝ። እንዴት ሰነበታችሁ? ስሜ አቤል አሰፋ ይባላል። ዛሬ የምንገኘው በወዳጅነት ፓርክ ቁጥር 2 ነው። ወዳጅነት ፓርክ ቁጥር 2 ውስጡ ካሉ አንደኛው መዳረሻ ቦታ የኢንጡ በዝና ቤተ መዘክርና የባህል ማዕከል ነው። ለ11ኛ ጊዜ ያቀረብነውን አውደ ርዕይ ወደ ውስጥ ገብተን እማሳያችሁና ምገልጽላችሁናል። ወደ ውስጥ ተከተሉ። እንግዲህ ለ11ኛ ጊዜ ያቀረብነው አውደ ርዕይ በርዕስ ደረጃ ነገር በምሳሌ ጠጅ በብርሌ፣
የብርሌ ታሪክ በኢትዮጵያ ጋሽ ያን ካምብል እንደተረኩት የሚል ነው። ቤተ መዘክራችን ከታዋቂው የታሪክ ባለሙያ እና ተመራማሪ ጋሽ ያን ካምብል ጋር በመተባበር ነው ያቀረቡት። ጋሽ ያን ካምብል እዚህ አውደ ርዕይ ላይ የቀረቡ ኦልሞስት ሁሉም በሚባሉ የብርሌ አይነቶች በሙሉ ከሳቸው የግል ስብስብ የመጡ ናቸው። በታሪክ ለመጀመሪያ ጊዜ ከጠጅ ጋር የተያዘ ታሪክ ተጽፎ የምናገኘው ወይም ደግሞ ብርሌ አገልግሎት ላይ ውሎ የምናገኘው በ14ኛው ክፍለ ዘመን ነው። ይህ ማለት ደግሞ ወደ 700 ዓመት የሚጠጋ ታሪክና ቅርስ እንደመሆኑ ይህ አውደ ርዕይ አሁን የምንጎበኘው ማለት ነው የ700 ዓመት ታሪኩን እጥር ምጥን ባለ መንገድ ለማቅረብ የሞከረ ነው። ማንም ሰው ከመሬት ተነስቶ ማር ስላለው ጠጅን ጥሎ መጠጣትም ሆነ ለፕሮግራም ሲኖረው ማቅረብ እንደማይችል በሕግ የተደነገገ ነው። ይህን ደግሞ ምን ያደረገው እንደዚህ አይነት በጣም ልዩ ቅርጽ ያላቸውንና ውብ የሆኑ የብርሌ አይነቶችን በጣም ተወዳጅ ትልቅ የክብር መገለጫ ነው፣ የመደብ ማሳያ እንደመሆን አገልግለዋል ማለት ነው። ጄምስ ብሩስ የሚባለው ታዋቂ እንግሊዛዊ ጎንደር ላይ በነበረበት ቆይታ 3 ትላልቅ መጽሐፎችን ጥራዞችን ጽፎልናል። እዛ ላይ ስለ ብርሌ አጠቃቀም ማስታወሻ በመስጠት እንደ ሂስቶሪካል አካውንት ለመጀመሪያ ጊዜ ብርሌን ጠቅሶ እናገኛለን ማለት ነው። ጎብኚዎች ለዚህ አውደ ርዕይ ሲመጡ ከሚያዩቸው የብርሌ አይነቶች አንደኛው በ1840 ዓመተ ምህረት እዚህ ከስር የሚታየው ኢትዮጵያ ላይ አገልግሎት ይውል የነበረ በተለይ አንኮበር አካባቢ አገልግሎት ይውል የነበሩ የብርሌ አይነቶች ጨምሮ በተለያዩ ዘመንና የታሪክ ሂደቶች የተለያዩ ለውጦችን የሚያሳዩ የብርሌ አይነቶች ናቸው። ከአዲስ አበባ ምስረታ በፊት በተለያዩ የኢትዮጵያ ታሪካዊ ቦታዎች እንደ አንኮበርን ጨምሮ ያሉ ቦታዎች ላይ አገልግሎት ይውል የነበረ ነው። እዚህ ጋር ጎብኚዎች ከሚያዩቸው ሌላው እቃዎች 2 በስንደዶ የተሰሩ የብርሌ ማስቀመጫዎች ናቸው። እነዚህ በስንደዶና በሰፌድ የተሰራው የብርሌ ማስቀመጫ አንድም ብርሌውን ከማንኛውም ጉዳት ለመከላከል ነው። በጣም ታዋቂው የፈረንሳይ የስነ ጥበብ ባለሙያ አርተር ራምቦ ኢትዮጵያ ላይ ሀረር መሰረት በማድረግ የተለያዩ የንግድ እንቅስቃሴዎች ላይ ይሰራ ነበረ። ለመጀመሪያ ጊዜ በኢትዮጵያ ታሪክ ለጠጅ አገልግሎት እንድትውል በማሰብ የተሰራቸውን ብርሌ አርተር ራምቦ ነው ዲዛይን ያደረገው። ብርሌ ከአድዋ ጦርነት በፊት በ1880 ዓመተ ምህረት ነበር ወደ ኢትዮጵያ ያ ማለት ኒርሊ ከ8 ዓመት በፊት ወደ ኢትዮጵያ ማስገባት ችሎ ነበረ። አጠቃላይ ይሄ በተለይ ከአዲስ አበባ ምስረታና አዲስ አበባ ምስረታ ዘመን የነበሩ ጊዜያትን የሚያሳዩ ዘመኖች ናቸው። የተለያዩ የብርሌ አይነቶች ከተለያዩ ዘመኖች መምጣት ጀምረው ነበረ። ለምሳሌ እዚህ ጋር የምናያቸው 2 የብርሌ አይነቶች እንዲሁም ከታች ያለ ነው የምናየው 3 የብርሌ አይነቶች በተለየ መንገድ በግሪክ ነጋዴዎች ወደ አዲስ አበባ እንዲገቡ የተደረጉ ናቸው። ከዛ በተጨማሪ በተለየ ሁኔታ እዛች ጋር የምናየው የብርሌ አይነት ለምሳሌ የራስ ኃይሉ ቤተ መንግስት ወይም ደግሞ የግብር ሲያበሉ ይጠቀሙባቸው የነበሩ የብርሌ አይነቶች ናቸው። ይሄ አጠቃላይ በተለይ ከጣሊያን ወረራ በፊት ስለነበሩ የብርሌ አይነቶች በጥቂቱም ቢሆን የሚያሳየን። ይህ ብርሌ ኢትዮጵያ ላይ አገልግሎት እንዲውል በማሰብ በጣሊያን ወረራ ጊዜ የነበረው ብርሌ መቀየር አለበት ተብሎ የንጉሳውያኑን ማህተብ የታተመበት ወይም ላዩ ላይ ተቀርጾ የተሰራበት የብርሌ አይነት አገልግሎት ላይ ይውል ነበረ። በተለይ ከነጻነት በኋላ ከ1933 ዓመተ ምህረት በኋላ ለመጀመሪያ ጊዜ ኢትዮጵያ ላይ አገልግሎት ላይ እንዲውሉ ታስበው የተሰሩ የብርሌ አይነቶች እዚሁ ኮልፌ የተመረቱት እዚህ ጋር የምታያቸው ናቸው። በደርግ ዘመን እዚህ ጋር እንደሚታየው ወደ 5 አይነት የሚደርሱ የብርሌ አይነቶች አገልግሎት ላይ ውለዋል።
አጠቃላይ ከብርሌ ምርትና ሂደት ጋር ተያይዞ እስከ 1983 ዓመተ ምህረት የነበረው ለውጥና ሂደት ይሄን ይመስላል። ከዛ በኋላ በተለይ ብርሌ ግራ በሚያጋባ ሁኔታ የምርት አገልግሎት በጣም ቆሞ ነበረ። ነገር ግን የኢትዮጵያ ሚሊኒየም 2000 ዓመተ ምህረት በሚከበርበት ጊዜ ብርሌዎች የተለየ ቅርጽ እና አቀራረብ ይዘው ብቅ ብለው ነበረ። ከቅርብ ጊዜ ወዲህ ደግሞ ሹርቤን ብርሌ ጨምሮ የተለያዩ የብርሌ አይነቶች ከቻይና እየተመረቱ በመምጣት ገበያ ላይ የምናይ ይሆናል ማለት ነው። የብርሌ ታሪክ አጠቃላይ ከጠጅ ጋር ብቻ ተያይዞ ጠጅን የሚዘክር አይደለም። በውስጡ የተለያዩ ግለሰቦችን፣ ዘመናትን፣ የታሪክ ሂደቶችን የሚዘክር የሚያወሳ ጭምር ነው። በአጭሩ ያቀረብነው አውደ ርዕይ ይህን ይመስላል። ጎብኚዎች መጥታችሁ እንድትጎበኙ ጋብዛለሁ። አመሰግናለሁ። ታላቁ የኢሬቻ በዓል በድምቀት እየተከበረ ነው የሚገኘው። ይህንን በዓል የምታከብሩ በድጋሚ እንኳን አደረሳችሁ ማለት እንወዳለን። በሳምንቱ የነበሩ አበይት የኪነ ጥበብ ጉዳዮች ይህንን በመሰለ መልኩ ወደ እናንተ አቅርበናል። በእኔ በኩል የነበሩ ጉዳዮችን ጨርሻለሁኝ። ቀሪ የፋና ቀለማት ጉዳዮች ግን ይቀጥላሉ። መልካም ጊዜ